አብዛኛው ባሌና አርሲ ሰለፊዎች በሙሉ አልቃይዳ ናቸው አይባልም። ይሄ ስህተት ነው፣ ወንጀል ነው። ነገር ግን አልቃይዳዎቹ በሙሉ ሰለፊዎች ናቸው። ኢትዮጵያም ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። አብዛኛው ባሌና አርሲ ይሄ ህዋስ የዚህ ህዋስ አባላት የነበሩት በሙሉ ሰለፊዎች ናቸው። ይሄ ማለት ሰለፊዎቹ ኢትዮጵያ ውስጥ ያሉ ሰለፊዎች አልቃይዳ ናቸው ማለት አይደለም። በጣም የሚበዙት አይደሉም። በተመሳሳይ መልኩ አንዳንድ የሰለፊ እምነት ሰለፊ አንዳንዶቹ ወሃቢ የሚሏቸዋል። ትክክለኛ አገላለጽ ላይሆን ይችላል ወሃቢ የሚለው ቃል። እነዚህ ሰለፊዎቹ በተለያየ መንገድ ኢትዮጵያ ውስጥ አብዛኛው ህዝብ ሙስሊም ነው። ስታቲስቲክስ ያቀረበው መረጃ ውሸት ነው። አብዛኛው ህዝብ ሙስሊም ስለሆነ የእስላም መንግስት ነው መቋቋም ያለበት የሚል ቅስቀሳ በሰፊው ነው የሚካሄደው በእነዚህ አክራሪዎች። በሙስሊሙና በክርስቲያኑ መካከል የቆየው መቻቻል ማውገዝ ማጥፋት ነው ስራው። አንዳንዶቹ ሰለፊዎች፣ ሁሉም አይደለም፣ አንዳንዶቹ እነዚህ ሰዎች ምን እንደሚያደርጉ ከሰለፊዎች ውስጥ ጫፍ የረገጡት ምን ሊያደርጉ እንደሚችሉ በአገራችን ምልክቱ እያየን ነው። በአገራችን ብቻ ሳይሆን የመን ምን እየሰሩ እንደሆነ እናውቃለን። ግብጽ 24% ድምጽ ያገኘው አልኑር የሚባለው ፓርቲ ሰለፊ ነው። ግብጽ ላይ ምን እየሰራ እንደሆነ እናውቃለን። ሊቢያ ላይ ምን እየሰራ እንደሆነ እናውቃለን። ሲሪያ ላይ ምን እየሰራ እንደሆነ እናውቃለን። ቱኒዚያ ላይ ምን እየሰራ እንደሆነ እናውቃለን። ይሄ ነገር በእንጭጩ መቀጨት አለበት። በእንጭጩ ካልተቀጨ ነገ ምን ውጤት እንደሚያመጣ ብዙ ርቀት መሄድ አያስፈልገንም ለማወቅ። የመን ማየት በቂ ነው። ግብጾቹን ራሳቸውን ማየትም በቂ ነው። ቤተክርስቲያኑን አፈረሱት አሉ። 100 ዓመት የቆየውን ቤተክርስቲያን አፈረሱት። እንዲሁም ደግሞ የክርስቲያን ወገኖቻችን ተገድለዋል ብለዋል። ይሄ ቪዲዮ ልክ እንደ አክሱም በሰራሁት ሊያወርድብኝ ይችላል። ቲክቶክ ኮፒ ሊንክ እያደረጋችሁ አዳምጡኝ። አላህ Subhanahu Wa Ta'ala ያወረደው ቅዱስ ቁርአን ደጋግሜ አንብቤዋለሁ። ከልጅነቴ ጀምሬ አንብቤዋለሁ። ይባስ ብሎ ሰዎችም እንዲያነቡት ጥሪ ያቀረብኩ ነው። ብዙ ሰዎችንም አስተምሬያለሁ። አልহামዱሊላህ አላህ ባገራልኝ ልክ። ነገር ግን አንድም ቦታ ሰዎችን ግደል የሚል ቦታ የለም ቁርአን ላይ። የሰዎችን እምነት ንካ የሚል አንድም ቦታ የለም። እኔ ለዛ ምስክር ነኝ። ሙስሊም የሆናችሁ ሁላችሁም ይሄንን ታውቃላችሁ። ባካችሁ ሰዎች እንዲኖሩ ፍቀዱላቸው። የሰው ልጅ በቴክኖሎጂ በሚወዳደርበት ዘመን ባካችሁ እምነታችሁን ሼር የምታደርጉት በፍቅር ይሁን፣ በሰላም ይሁን። ለሌላ ሰዎች እምነታችሁን የምታጋሩት በፍቅር ይሁን። እንዳለፉት አንሁን። ባካችሁን እንዘምን።
ፍትህ አርሲ ላይ ለሚገደሉ፣ ፍትህ ያለ አግባብ አርሲ ላይ ለሚገደሉ ሰዎች ፍትህ ይስፈንላቸው። መንግስት አይደለን ነገር ዜጎቻችንን አንጠብቅም። አባት አይደለንም ነገር አናወግዝም። በምንስ አግባብ በምንስ ሁኔታ? አባቶቻችን ሆይ ከቻላችሁ እንደ አቡነ ጴጥሮስ ሁኑ። ፍትህ የዘገየበት ህዝብ ተስፋ ይቆርጣል። ተስፋ የቆረጠ ህዝብ ደግሞ ለሀገር ስጋት ነው። የተለያዩ ኮንተንት ክሬተሮች አላችሁ ቦረና ድረስ በመጓዝ በጎ አድራጎትን ስታደርጉ የነበሩ። ህጻጽ ላይ ተራበ ተጠሞ ሲባል ብዙዎቻችሁ ደርሳችኋል። ምን ነው ዛሬ ላይ ለአርሲ ሲሆን እጃችሁ አጠረ? የአርሲ ኦርቶዶክሲያን ባለማተቦች ድጋፍ ብቻ ሳይሆን የሚያስፈልጋቸው ሄደን ልናጽናናቸው ልናበረታቸው ይገባልና እኛ ቦታው ድረስ ለመጓዝ አስበናል። ባካችሁን ይህን ቪዲዮ የምትመለከቱ ኦርቶዶክሲያን ባለማተቦች አብስታችሁ ኮፒ ሊንክ ሪፖስት እያደረጋችሁ ሀሳባችን እንደምትደግፉ ተስፋ አረጋለሁ። ይድረስ ይሄ ቪዲዮ ለአርሲ ሀገረ ስብከት ሊቀ ጳጳስ ለሆኑት ለአቡነ ኤልሳ። እባካችሁን አባታችን ከፊት ቀድመው እኛ ልጆቻችሁ ደግሞ እንደ ልጅነታችን ኋላ ለመከተል ቃል እንገባለን። እባካችሁን አባቶቻችን ሆይ አባቱን የአርሲ ኦርቶዶክሲያን ባለማተቦችን ብንረሳ ቀኛችን ትርሳ፣ ብንዘነጋ ማርያም ትዘንጋ። እባካችሁን ኦርቶዶክሲያን ባለማተቦች ለሚመለከተው አካል እያደረስን በህይወት ላሉት ኦርቶዶክሲያን ባለማተቦች እንኳን ምንም ባናረግ እንድረስላቸው ለማለት ፈልጋለሁ። ኮፒ ሊንክ ሼር ሪፖስት ይደረግ። አባቶቻችን በዚህ አንድ ቀን ሁለት ቀን ውስጥ መልስ ማሰጡን ከሆነ እኛው ራሳችን ቦታው ድረስ እንደምንጓዝ ለአርሲ ህዝብ ቃል መግባት ፈልጋለሁ። ሁላችሁም እንወዳችኋለን። አመሰግናለሁ። ጥያቄ ኢትዮጵያ ውስጥ አለ ለምትሉ ሽፍቶች እኔ መጠየቅ የምፈልገው ማለት ነው አላማችሁ ምንድነው? ሰው የምታገዙት ለምንድን ነው? ቤተክርስቲያን የምታቃጥሉት ለምንድን ነው? ሰው የምታርዱት ለምንድን ነው? መንገድ የምታዘጉት ለምንድን ነው? አላማችሁ ምንድነው? ለኛም እኮ ግራ ገባ። ጸባችሁ ከማን ጋር ነው ሲጀመር? ውጡና እንዋጋ። ያሸነፈ ይኑርባት ኢትዮጵያ ውስጥ ንውጡ፣ እንዋጋና ሲጀመር ያሸነፈ ይኑርባት። እኛ ሰላምና ፍቅር እንጂ በታሪክ መጣሽ ነገር እየመጣ የሚቀሰቀስ ህይወት አንፈልግም። እኛ በፊቱ እኮ ያሳለፍነው ብዙ ታሪኮች ሊኖሩ ይችላል፣ የተበደለበት ወይም ደግሞ የበደልነበት። ግን ደግሞ ቁስላችን ያከከኛ መንባሳዊ ቁስላችን አክመ መቀመጥ ነው የምፈልገው። ተውን በቃ እኛ እንኑርበት። እኛ የሚመራን መንግስት ይበቃናል። ተውን። በአመት ሰው ትገሉብናል። አረ ሼም ነው ሲጀመር። ማርያምን ወንድ ናቸው። አውጡና እናግሩን። በቃ ያሸነፈ ይኑርባት እንጂ እንደ ህፃን ስራ እዚህ ዳር ለዳር እየመጣችሁ ቤተክርስቲያን ማቃጠል ምን አረ ይደብራል። ማርያም ሲጀመር በሃይማኖት ብትመጡትን ነገር አቁሙና በግለሰብ በዱርዬ ነው ሲጀመር በእኛ ማለት ነው። በዱነጉን እኛም ፍጁን ከፈለጋችሁ ሰማችሁ። ግን በሃይማኖት አባቶቻችን አትምጡ፣ ይደብራል። ማርያምን አይደረግም እኮ ለ60 ዓመት ለ70 ዓመት ለምትኖሩባት ዓለም እዚህ ሰው ታርዳላችሁ። ብትኖሩ እኮ 50 60 ዓመት ነው። እሱንም ፈጣሪ ከባረካችሁ ከዛን ጥላችሁ ትሄዳላችሁ። ይሄን ጥያቄ ለነሱ አድርሱላችሁ ኮፒ ሊንክ እያደረጋችሁ ማለት ነው። አላማችሁ ምንድነው? አላማችሁ ምንድነው? በቃ ይሄ ነው።